ማዘር የለም ዝም የተባባለ ሰው በመሀሉ ሰላም አለ አለች። አሁን እነሱ ዝም ተባብሏል አይደለ ሁሉ። ስለዚህ በውስጣቸው አልተጣሉም። እዚህ ሚዲያ ላይ ብቻ ነው። ምን ላይ ናቸው? ሀሜት ላይ ነን ማሪ። አሁንም ደግሞ ስለነሱ ነው የምታወሩት? ምን አለ ህይወት ማለና ስለ እነሱ ዙሪያ እያወራ ነበር። አይ ሰው እኮ ግን ማለት ነው ኮሜንታተሮች ባይኖሩ ሁሉም የሁሉም ሙታርኪ የእናቷ ልጅ የሁሉም ፋሚሊ አንድ ቢሆን ነገር ባይኖርበት አራኙ ታርኪ የአንዳንዱ ጥላቻ ባይኖርበት እኮ ቢያንስ ሁሉም አብረው መስራት ባይችሉም እንኳ በአንድ ጫወቱ ነበር ጌም። በትክክል ማሪ። እኔም ምኞቴ እኮ እሱ ቦቼና ግምጃ አሁን ኮሜንታተር ነው እዚያ ያደረሳቸው። ምን አልተባባሉ ራሱ ቪዲዮ ሳማት ብለው ተናገረ። ከተናገረ በኋላ ዙሮ ረገጣ ተከፋፍለው እሷ ምን አላለች እንደው ኝኝኝኝ ብለው እዛ ያደረሳቸው። ደግሞ እነዚህንም ቢያንስ ዝም ተባብለዋል። ግን እኮ በነገራችን ላይ ራሱ ነው ነገሩን የጀመረው አቢኒ። መጀመሪያ እኮ ሲጠየቅ የሆነች ልጅ ጌም ገብታ ሲጠየቅ ግምጃዬ ፍቅረኛ ናት ወይ በል ተብሎ ሲጠየቅ ጓደኛዬም እህቴም ፍቅረኛዬም ሁሉ ነገሬም ብል ደስ ይለኝ ነበር ያለው እኮ። ግን እኮ እሱ ነው እኔ ነገር ምናምን እንደዚህ አልወድም፣ ደስ ይለኛል፣ ምንም አያገባኝም። ግምጃዬ ወንድ ምናምን ታገባ እዚህ ላይ ቆይ ልንገርሽ፣ ብል ደስ ይለኛል ነው ያለው? እናት ነው ያለው? ብል ደስ ይለኝ ነበር። ሪካርዱን ዩቲዩብ ላይ ሄጄ አመጣልሻለሁ። ብል ደስ ይለኝ ነበር ነው ያለው። የምርሽን ነው? ወላሂ ለአዚም እንደዛ ነው ያለው። ኧረ ሰው ኧረ ተው አትዋሹ። አሁን እዚህ ገዝታ የተገብቶ ፍቅረኛ የምናት ሁለ ነገር ናት ብሏል አይደል የተባለው? ወላሂ ዝም ባያቸው ብል ደስ ይለኝ ነበር ነው ያለው። እንደውም ለጽጌረዳ ይሁን ምናምን እኔ ለእኛ ግሩፕ ሸር አድርጌላት ነበር። ካልጠፋ እመጣልሻለሁ። አሁን ወላሂ እንደዛ ነው ያለው። ልክልሻለሁ ውስጥ ብል ደስ ይለኝ ነበር ነው ያለው። ኧረ የሰው ክፋት! ኧረ ተው፣ አንዱ ወሬ አስራት አድርጉ በፈጠራቸው አምላክ ተው። እኔ ማሻለሁ ወላሂ እንደዛ ነው ያለው። ወላሂ አልሰማሁትም። እንግዲህ ይኸው እዚህ ገዝት ላይ ገብተው እንኳን ያሉትኝ ፍቅረኛ የምናት ምን አለች? ታማ ምናምን የሄደ ጊዜ
እንደዛ ምናምን ለፍልፎ የኔ መቸኮል ነው ያው ምናምን ነገር አለ። ቦቼም ይቅርታ ምናምን ጠየቃደ ችንም ሀቂቃ ነገር የማይዋሸው ጠየቀና ያያ እንደውም ፍቅር ይዝባክ አለ። ፍቅር ተመልሷል አለ። መጀመሪያ ፍቅረኛ አይደሉም ብሎ ነበር። ሁለተኛ ላይ መጥቶ ፍቅር ይዝባክ ብሎ ተናገረ። ከዛ ተናገረና ግምጃ የዛን ሰዓት አሟትም ስለነበረ ጠበል እንውሰዳት ምናምን ብለው እነቦቼም ጸበል ወስደዋት በዛውን ቪዲዮ ሰርተው መጡና መጀመሪያ ግምጃዬ እንኳን እንደዚህ አለችው ቦቼን 1.3 ገባሁ ኮንግራቲኝ ምናምን ሲላት በእንጂ ውዴ ምናምን ሲላት ቦቼ ቀጥ ብላ አየችው። ከዛ ገባን ሲላት እንደሱ ነው የሚባለው አለችው። እና የኔንም አካውንት ሪፖርት አታርጉ፣ እሷንም አካውንት አታድርጉ፣ እኔም ለፍቼባታለሁ እሱም ለፍታበታለሁ የኔን አካውንት ምናምን ብሎ መልስ ሰጥቶ ታረቁ ተብለው ሄዱ። ከዛ አቤኔዝ ራሱን ግጥም አድርጎ አሰረ። የዛን ሰዓት ኤቢ እንደውም ከጎን ሁኑለት፣ አይዞ በሉት፣ እንዲናም እናንተ እንዳስባችሁት አይደለም ነገሩን፣ አይዞ በሉት ምናምን እያለ አወራና ምናምን ሄዱ። ያኔ ቪዲዮ ሰርታ ስትመጣ እኔ ስራ ያስኩት እንትን ቢሆን ሰይጣንም ጋር ቢሆን እሰራለሁ ምናምን ነገር ስራ ነው ምናምን ብላ አወራችና ፕሮፋይል ሲሎም የምትባል አስፈራራቻትና እሱ አደራዬን አንሱልኝ አለ። አደራዬን አንሱልኝ ሲል እንደውም የምን አደራ ነው እኔ ቤተሰቦችም አደራ አልተባሉ ምናምን ብላ ተቆጣች። የምን አደራ ነው የሰጣችሁት እኔ ቃለኝ እንዳደራ የምሰጠው ምናምን ብላ ብዙ ነገር ግምጃ የተናገረች እና እነሱ ደግሞ ልጆቹ ሁሉም ፕሮፋይል አጥቁረዋል። የተወሰኑ ልጆች ግን ደግሞ አቤኔ ምናምን ነገር ካልሆንሽ ብለው ሳይሆን ልንገርሽ ያጠቆሩት የራሳቸው ምክንያት አላቸው። አልነግርሽም። እዚህ ላይ ግን ቦቼን ጥላች አልነበረም። ሲኖር ግን እንዳትታረቂ ካታረቅሽ እኔ ጋር አታውቂኝም አላውቅሽም ምናምን ነገር ስትላት ለእሷ ፍራቻ ብላ አሁንም ካቢኔ ዝገባ እንዲሆነች ልንገርሽ። ታስጠርሽኝና ታወሪያለሽ። ሞት አድርግ የምታስገቢኝ ሰው ወሬሽን አሳጥሪልኝ እና እኔ የምነግርሻለሁ እኮ ችግር የለውም። ሚዲያው በቂ ነው ለሁላችንም። ከዛ በኋላ ልደቷ ላይ ኮስትር መጣና ልክ ኮስትር ሲመጣ ሁሉም እስከዛ ድረስ ጓደኞቻቸው ምናምን ነገር ፒስ ነበሩ። በቃ ከያዳም ጋር ኤቢም ጋር ሁሉም ጋር አሪፍ ላይ ነበሩ። ልክ ኮስትር የመጣ ቀን ደብሯቸዋል። አሁን ያኔ እሺ ኮስትር አፍቅሯት ነው አላችሁ። አሁን ላይ እሺ ያኔ አፍቅሯት አለ እንዴ? ሲመጣ ምንም ነገር አያውቅም። እንደ ወንድምነት ነው ተጠርቶ የመጣው። ከዛን ቀን ጀምሮ እኮ በስርዓት እንኳን ሁሉም ኤቢም አቤኒዝም ያዳም እየጨፈሩ አልነበረም። ለምን ደበራቸው? ከዛን ቀን ጀምሮ ደበራቸውና ያዳና ኤቢ መምጣት ቤት ተውና ልክ ጥቅም እንደቀረባቸው አስመሰሉት። ለጥቅም እንደቀረቡት ያስመሰለባቸው ነገር ማለት ነው። ሲቀሩ እንደውም ኤቢ ያለቀሰው ሰውነት የለውም ምናምን እያለቀባጠረ ውሸታም ከሆነች ልንገርሽ፣ ቦቼ ዋሽጣው ከሆነ ውሸታም ከሆነች ግምጃዬ ታማኝ ካላደለች ያኔ ቦቼን ባሽሙር ፋራ ሴት እያሉ ከሚሳደቡ ያኔ በአካል ተገናኝተው ሁሉንም አውርተዋል አይደል? እንደወድቃ ሄደች ጊዜ ያኔ ውሸታም ነች ብለው በራቋት። ልክ ኮስትር ሲመጣ ኮስትር ስርዓት ሲያስይዛ ገንዘቧንም በስርዓት ስትይዝ ጠቅማቸውም ሲቀርባቸው ወጥቶ ያለቀሰ እውነት የለውም ብሎ ቀባጥሮ ተሳደበ። ሸርሙጣ ምናምን እያለ እያሸሞረ ተሳደበ። ያም ዝም ተባለ። አቤኒዝ የሚወዳት የሚያፈቅራት ከሆነ ልንገርሽ ቦቼ ጓደኞቹ አንድ ቀን ቀጥ ብሎ አይተዋት አያውቁም። ያያና እንትና ራሱ ያያና ይሄ ቴዲ ራሱ የተናገሩት ትንሽ አሽሙር ያንኑ ፋሚሊ ነው የተናገሩት እንጂ እሷን አልተናገሩም። ግን ቦቼ ያን ሁሉ ሲለፈልፍ ያያና ቴዲ ቀጥ ብለው አላዩዋትም። ለምን? ያከብሯታል። ቦቼ አክብሮ የሚያስከብራት ወንድ ነበረ። ከዛ ይሄ ግን አስጨርሽ ምንም እንዳታወሪ። ይሄ ግን ሲሰድቧት ምንም አላለም። በውስጥ ምናምን ነገሩን ፈቱ። ቆይ ዝም በይ ልጨርስና ታሪክ ነገሩን ፈታቱ ምናምንና ይቅርታ ተጠያየቁ ተብለው ቀበጣ ምን ታርግ ያስተጋባ ከዛ ተብለው ታረቁ ተባለ ያኔ ኤቢ ጋር። ከዛ በኋላ ደግሞ ከዛ በኋላ አልተነጋገሩም። ቤትም ደርሶ አታውቅም። ቤትም ይላታውቅም ምናምን ተለያዩ። በቃ በዛው አይደል እንዴ ተለያዩና ግምጃዬ እንትና ሄደች። ይሄ ባህር ዳር ሄደች። ሶፊና ፉፉ ምናምን ቀስቴ ኮስተር ጋር ተሰብስበው ሄደች እና ያዳም ሲያሸሙር ምናምን ያኔ አቤኒዝ ከነ ኤፒ ርቆ ነበረ። ለምን ባህር ዳር ሄዳ ትንሽ ቅር ተባብለው ፍቅር ጣልታ ገዳም ገባ እያለ ምናምን ነገር ሙዚቃ እየከፈተ ነበርና ለምን ያኔ ከግምጃዬ ጋር ትንሽ ክፍተት ሲፈጥር ኤፒንና ያዳን አስገብቶ ላይ ቢያሰድባታል። ለምን ያወራል ከነሱ ጋር? ለምን ይገናኛል? ግምጃዬ ጋር ክፍተት ሲፈጥር ሂዶ ያገኛቸዋል። ግምጃዬ ጋር ባንድ ሲሆን ይተዋቸዋል። ከዛ መልሶ
ግምጃዬ ጋር ታረቁ። አባቱ ምናምን ራሱ አባቱ ደውሎ ነው ምናምን የዛን ሰዓት ራሱ አመጭሞ ምናምን እያለ ገስት ራሱ ምናምን ገብቶ እያወሯት ነበረ። የዛኔ ለምንድን ነው ሲጣላ ያርቃቸዋል ጓደኞችን፣ ሲታረቅ ደግሞ ያመጣቸዋል፣ ይተዋቸዋል። ሲጣላ አብሮ ይገናኛል። ግምጃዬ ጋር በእንድ ሲሆን ደግሞ እነሱን ይተዋል። እሺ ይሄ ትክክል ነው ካልሽ ደግሞ የኮስትርንም የሁሉንም እመጣልሻለሁ። እውነት የሚያፈቅራት የሚወዳት ከሆነ ያኔ ስንቴ እየወደቀች ለምንድን ነው እንደው አንድ ቀን እንኳ ቤተክርስቲያን ይዟት የሚሄደው? እንደውም መስቀሏን እኮ ከጀርባው አዙራ ነበር። እኔ ሙስሊም ነኝ አይመለከተኝም፣ ግን አዙራ ነበር። ለምን ቤተክርስቲያን ይዟት እንኳ አንድ ቀን ጠበላ ያስጠብላትም? የሚወዳት የሚያፈቅራት ከሆነ ደግሞ ታረቁ። ያኔ ከባህር ዳር መርስ ታረቁ ምናምን ተባለና በአንድ ሆኑ ምናምን። ከዛ ደግሞ ጌማ ሊደርስ ሲል ተለያዩና እንደዚህ ገዝታ አስገባቸው። መልሶ ሲያወሩ ሲያሸሙሩ ሰማኋቸው፣ ዝም አልኩኝ። ደግሞ አባቱ አስታረቀ ተባለና ምናምን ደግሞ ተዋቸው። አሁን ጭራሽ ሲለያዩ ምናምን ሲሳደቡ ምናምን ዝም ይላል። ገዝት እየገቡ የሚሳደቡትን ልጆች ዝም ይላል። የሚያፈቅራት የሚወዳት ከሆነ መስዋዕትነት ሊከፍል ይገባዋል። ደግሞ እኔ የታየኝን ነው እውነታውን ካወራን የአዲስ አበባ ሰው ልንገርሽ፣ የአዲስ አበባ ሰው አይደለም ወርቆ አንስቶ ቤቷ ተከትሎ ሊመጣ ጥቅሟን ስለፈለገ እንጂ እያንዳንዱ እኔ አዲስ አበባ ልንገርሽ ኑሬበታለሁ፣ ትምህርትም ተምሬያለሁ። እውነቱን ስነግርሽ ማለት ነው። ጥንቅቅ አርጌ አውቃቸዋለሁ፣ ጥንቅቅ አርጌ ማለት ነው። ለእኔ አትነግሪኝም። እያንዳንዱ ከፈለግሽ እኔ የኤቢንም የማንንም ማንነትም አመጣልሻለሁ፣ እስከ ጓደኞቹ ምናምን ነገር ማንነት አመጣልሻለሁ። አኑ ኤዲቲንግ እና የሄርሞን ፍቅረኛ አሁን የተለያዩትና ወንድሜ ጓደኛ ናቸው ስነግርሽ። እኔ ሁሉንም ማንነት አመጣልሻለሁ። እያንዳንዱ ነገር እኔ መናገር ምናምን እንደዚህ ስለሚያስጠላኝ ነው፣ ከማንም ጋር ማያያዝ ስለማልፈልግ እንጂ ተከትለው የመጧት ጥቅም ስላዩባት ነው። እውነቱን ስነግርሽ እውነተኛ የሚወዳት የሚያፈቅራት ከሆነ ለምን ከዛ ከዚህ ይላል? ከወደዳት አርፎ መቀመጥ። ጓደኞቹ ሲሳደቡት ታዋይልም አያስከብራትም። ቦቼ እንዴት ነበር የሚያስከብራት? ቀጥ ብሎ ያዋት ነበር? አያትም። እኔ ቦቼን ስለወደድኩ ምናምን ገድፌ አይደለም፣ ግን ደግሞ ቦቼ ያንን ነገር ተናገረ ተብሎ በስሜት ምናምን ተናገረ ምናምን ተናዶ ምናምን ስለነሱ የተዘጋ ነገር ነው። ለአዋራሽም አልፈልግም፣ ተዘግቷል። ግን አሁን ላይ ያኔ ሲጠየቅ ራሱ ፍቅረኛ አለሁ ምናምን ተብሎ ሲጠየቅ ብል ደስ ይለኝ ነበር ብሏል። ሁለተኛ ሶስተኛ ደግሞ የሚወዳት የሚያፈቅራት ከሆነ ለወደፊት ከሆነ የሚያስባት ለምንድን ነው ገንዘብ የሚቀበላት? አንድ ቀን በሱ አንድ ቀን በሷ አይሰሩም። ብር ከፍለው እኮ ነው የሚሰራላት። ዩቲዩቡን ትቶ ምንድን ነው የሰራላት? ቆይ ዝም በል ልጨርስ ታወሪያለሽ። ዩቲዩቡን እኮ ትቶ አልሰራላትም። የሚሰራላት ገንዘብ ተከፍሎት ነው አይደል እንዴ? ስለዚህ የፈለገችውን የማድረግ መብት አላት። ወንድሞቿን ከቤት ውጭ ማለት መብት የለውም ማን ስለሆነ። እንደውም ሴት እኮ ናት እንጂ ተከትላ የምትሄደው ወንድ ሴት ቤት አይቀመጥም እኛ እስከምናውቀው ድረስ። ሲጀመር የአዲስ አበባ ሰው ከጎዳና ወርቅሽ አያነሳሽም። እንደው ካለው ብር ምናምን ነገር ሰጥቶሽ ይሄዳል እንጂ ተከትሏት ቤቷ አይሄድም። ግን ገንዘብ ስላላት ተከትሏት፣ ጥቅም ስላዩባት ተከትለዋታል። እውነቱን ስነግርሽ ምንም አልተንከባከባትም። በገዛ ብሯ እኮ ነው ምግብ ቤት ይዟት የሚሄደው እንጂ በሱ ብር አንድ ብር አውጥታ አይደለም። ቆይ ልጨርስ። ሲቀጥል ደግሞ ልንገርሽ፣ ቆይ ልንገርሽ እንጂ ሲቀጥል ደግሞ ከጎዳና አንስቷት እንበዋን ጠርጓላት። አዎ እርግጥ ነው ስታለቅስ ምናምን አብሯን ነበር፣ ግን ደግሞ ብሯ ነው አብሮ ያደረገው። ተስማምተው ዩቲዩብን ይሄን ያክል ከፍል ምናምን ብለው ተስማምተው ስለሰሩ ብቻ ነው አይደል እንዴ? ስለዚህ ለምን ይዋሻል? አይደለም አዲስ አበባ ላይ የሚደርስልሽ ጥበቃ ወይም ዘበኛ ይባላል በአንዳንድ ቋንቋ። እነሱ ብቻ ናቸው እንጂ ከዛ ውጭ ኮንዶሚኒየም ግቢ ያለበትን ሰፈር እስከ ቤት ቁጥሩ አመጣልሻለሁ ከፈለግሽ። አንድም ነገር የአዲስ አበባ ሰው ተከትሎሽ አለ ጥቅም ቤትሽ አይሄድም። ኦኬ እናውቃለን እኮ ሲጀመር የአዲስ አበባ ወንድ እኮ ትምህርት ቤትም ስንማር እናውቃቸዋለን። ሴት ናቸው ሴቶቹ ወንድ፣ ወንዶቹ ሴት። በቃ ይሄ ነው። ግን ዛሬ ሁሉም ባሽሙ ይናገራል ምናምን። ቆንጆ አይደለችም እንዲህ ነው አይባልም እኮ። ካልተመቻቸው ከተዋት ምናምን ነገር ለምን ዝም አይሉም? እኔ እኮ ወላሂ ዝም ያልኩት አውቄ ነው። እኔ ግን ከፈለኩ ጉዳቸውን አመጣዋለሁ። ማንም አይከለክለኝም። አውቃቸዋለሁ በስርዓት። ወዲያው ሜታየልኝ እኔ አንድ ቀን ልናገርሽ፣ አንድ የምነግርሽ ነገር ቢኖር አሁን ያማለ በእርግጥ እውነት ስራ ባልደረባ ብላ አስታውቀዋለች። ይሄ የማይካደቅ ነው። ደግሞ የሚጽፍላት ሀቅ ለመናገር እሱ ነው ብላ አልተናገረችም። እሱ ነው ብር መከፍል አላለችም። ጸሐፊ እሱ ብቻ አይደለም፣ ገና ከድሮ እያለች የሚጽፍላት ሰውም ሊኖር ይችላል። አሁን እሱ ተገኘና እሱ ነው። እኔ ያየሁትን ነገር ነው እንጂ ለሰው ባሉ ባልታማምሰው አይደለም። አስረግጬ የምነግርሽ አሁን አዲስ አበባ ልታውቂው ትችያለሽ። ይሄ የማይካዳቅ ነው። አንድ ነገር የምነግርሽ ደግሞ ከድሮ አንስታ እሱ ማውራት አይፈልግም።
እሱ ወሬ አይችልም፣ ስራ ላይ ነው ትኩረቱ ስለሆነ ወሬ አይችልም። አቀለሙና እነ ቢ ወደዛ ላይፍ ላይ ወጥቶ እንደዛ ሲሉ በቃችሁ ብሏል። በቃችሁ በቃ ወላሂ ላዚም እኔ ለማንም አላዳለም ስነግርሽ ሁለቱንም በንጹህ ልቤ ነው የምወዳቸው። ሆኖ ሳለ ማለት ነው አንድ ነገር የምነግርሽ ነገር እኔ አቤኔ ነው እየጻፈ ብር የተቀበል ስል አልሰማሁም። ምክንያቱም አቤኔ ጻፊ እንደሆነ በእርግጥ አውቃለሁ፣ ግን ለእሷ ብር እየተቀበለ የጻፍላት ቤቱ አለ ብር ይኖር ሁሉም ሲኖሩ ምግብ ሲከፍሉ ሁሉም እየተጋራ ነው። እንኳን እዛ ገጠርም ብር አንዳንድ ብር እየወጣን እያጋራ ነው የምንገዛው፣ እንኳን አዲስ አበባ ቀርቶና ማለት ነው። እኔ በጆሮ የሰማሁትን ነገር ስም ጠርታ ይሄ ነው ካላለች እማምን ሰው አይደለሁ። ግን አንድ ነገር የምነግርሽ ነገር ፍቅር ነው አይደለ? እነሱ አንዳንድ ሰው እኮ አንድ ነገር የምነግርሽ ነገር ቢኖር እኔ በራሴ ሀሳብ ነው የሚሄደው። አንድ ሰው ባለጌ የሆነና ያን ሰው ያስተካክለዋል ማለት አይደለም። አንድ ነገር ስነግርሽ ኤቢም ይሁን ያዳም አሽሙረኛ ናቸው። ስነግርሽ አስረግጬ የምነግርሽ ነገር ኤቢም ያዳም አሽሙር ይናገራሉ ሁልጊዜ። ወላሂ ላዚም የምነግርሽ ነገር ግን አቤኔ አሽሙር ሲናገር በጆሬ ሰምቼው አላውቅም። ይሄው ሀቅ ነው የምነግርሽኝ። እኔ አሽሙር ተናገር አልኩሽ። እኔ እኮ አቤኔ ተናገራል። አቤኔ አኩራፊ ነው ሲጀመር። እኔ እውነቱን ጸባው ልንገርሽ፣ አኩራፊ ነው። ብዙ ከሚናገር ደግሞ ዝምታን ይመርጣል። አቤኔ ማን ተሳደበ? እሺ እኔ አንድ ነገር ልንገርሽ፣ አቤኔ እነሱን ስርዓት የሚያስይዛቸው ለራሳቸው ስርዓት ካልያዙ እሱ ስርዓት ሊያስይዛቸው አይችልም። ግምጃ ሄደው በንጹህ ልቡ ነው የሚወዳትኝ። ሀቅ ስነግርሽ፣ አዎ በእርግጥ ወንድ ልጅ ፍቅራታል እሱ ጋር ፍቅራታል ነው ያልኩሽ። መች ካርኩሽ? እሺ ቆይ እኔ ለምን እናውራ እንጂ መዲና እኔ እኮ ቦታ እልክልሻለሁኝ። እሺ እኔ አስጨርሽኝ። ሆኖ ሳለ ብሯን ፈልጎ ይቅረባት። በዚህ አንድ ነገር የምነግርሽ ነገር ሁሉም የራሱ ህይወት አለው። ሁሉም የራሱ እሷ ስታወራ እንኳን አንዲት ነገር ሁሉም ነገር እየተጋሩ ነው አንድ ነገር የሚያደርጉትኝ። የሚጽፍላት ደግሞ እሱ ብቻም አይደለም፣ ሌላ ሰውም ሊኖር ይችላል። እሱም ሊሆን ይችላል በፍቅር ሳለ እሱም ሊሆን ይችላል። ላይቀበላት ይችላል፣ ሊቀበላት። እሷ ጸሐፊ የማጽፈው እየከፈልኩ ነው እንጂ ያለችው አቤኔን እየከፈልኩት ይጽፍልኛል ስትል አልሰማሁም። ሁላችንም አልሰማንም። ግዴታ ሁሉንም ስሙን መጥራት አይጠበቅባትም። ማንም አልኩሽ፣ ማንም ልንገርሽ ኤቢ በጣም ችሎታ ያለው ሰው ነው በስራው። እኔ አልክድም፣ በጣም ችሎታ ያለው ከሁሉም ጓደኞቹ በጣም ችሎታ ያለው ሰው ነው። ግን ደግሞ ያንበዩ ሲሰሩላት ሲያጽፉላት የነበረው ብሯን ከፍላ ነው የምታውቂው ነገር። ሁለተኛ ነገር ደግሞ አቤኒዝ ማስቆም አይችልም ጓደኞቹ ላልሽው ልንገርሽ፣ የሚወጃት ከሆነ የምታፈቅራት ከሆነ አስቆመዋለሁ፣ በትክክል ያቆማል። በቃ ስርዓት እንዳትናገር ምናምን ከኔ ጋር ጓደኝነታችን ያበቃል፣ እረፍ ቢለው ያበቃል። ምክንያቱም ጓደኛውን ስለሚወድና ስለሚያከብር። ሲቀጥል ደግሞ እውነት ወዳጅ ከሆኑ ልንገርሽ፣ እውነት አፍቃሪ ከሆኑ አቤኒዝም ኤቢን ከግምጃ ጋር ማስታረቅ ይችላል። ኤቢን አፍራና ግምጃን አንድ አድርጎ ይዟቸው ነበር። ግን ሁለቱንም አለያይተው ሁለቱም መብላት ነው። መጨረሻ ምላክ እሺ መዲና እንደሚታየልኝ እንደምናውቃት የኛ ልጅ እልከኛ እንደሆነች እናውቃለን። እንደዚህ በአንድ ነገር እንትን የምትል ልጅ አይደለችም። ሰምተሻታል አይደለ? እኔ ሰውን ታኮረፍኩኝ በቃ ጥግ ድረስ ነው የማኮርፈው ትላለች። ወላሂ ላዚ ምን የምንሰማትን ነገር ጥግ ድረስ ነው። ማንንም እንትን የምልሱ አይደለም ማለች አይደለ? እንኳን እሷ ብለውና ማንም ቢመጣ ግምጃ ለራሷ ፈልገ ያንን ሰው ካልታረቀችው የፈለገ ጀግና ይመጣ ሊያስታርቃት አይችልም። ለራሷ በቃ ስትምል ቆይ እኔ ስትል ቆይ ለምን አንድ ሰው እኔ ከጠላሁትኝ በቃ ጠላሁት ነው ያን ሰው ነው የምትለው መታረቅ ምናምን። እና አንድ ነገር የምነግርሽ ነገር ቢኖር አቤኔ ቆይ እነዛ ልጆች ለራሳቸው ጭንቅላታቸው መክሮ ቆይ ባለፈው እንኳን እሷም ተናግራ እንኳን መጥቶ ኤቢ እና ያዳ ሲያወሩ መቼ እንትናል አቁሙ፣ አንድ ነገር አትናገሩ። ወላሂ ላዚም እንደዚህ ነው የሚሏት። እሱ ደግሞ አቤኔ ደግሞ በንጹህ ልቡ ያፈቅራታል። እሷም ታፈቅረው ነበረች። ይሄ የማይካድ ሀቅ ነው ስነግርሽ ማለት ነው። ግን እሱ የዛን ጊዜ እንግዲህ የሰው ነገር እሷ አንድ ነገር ከሰማች በጣም እልከኛ ስለሆነች አንድ ነገር እንድትደረግ አትፈልግም። ሴት ልጅ ስለሆነች እንጂ አሁን እኛ እንደዚህ ነች እኔ ሁሉም ጋር እየተጋሩ ነው የሚያደርጉትኝ። ሀቁን ስነግርሽ ግምጃ ጋርም ጥፋት አለ፣ አቤኔ ጋርም ጥፋት አለ። ይሄ ምንም ነገር በውሸት ነው። እኔ ሁለታቸውን ነው የምከተላቸው። አንድ ነገር ስነግርሽኝ ማንም ጋር እሱ ጋርም እዚህ ጋርም የምገለበት እሱ አይደለሁም። ሁለታቸውን ነው የምወዳቸው። አንድ ነገር ስነግርሽ አሁን ሁሉም ነገር ማለት ነው ሁሉም ስርዓት አለ። ባለፈው አሁን ሁሉም አሽሙረኛ ናቸው ከአቤኔ በስተቀር የቀረባት ወንድን ሁሉም አሽሙረኛ ናቸው ስነግርሽ። ሁሉም ሰው ማለት ነው በሽሙሮ ሰውን የሚናገሩት። እሱ በዝምታ ነው፣ በቃ በዝምታ ነው። ዝም እያለ እሷን ታወቀ በኋላ በዝምታ እንዲያወራ ነው የምትፈልግ። ቆይ እንዴት ነው የሚያወራው?
ባለፈው ቦቸራና ያደገብተው በአሽሙር እየተሳደቧታል ነበር እንዴ? ቆይ ለምንድን አዲስ የሚሆንባችሁ አሽሙረኛ? ቆይ አቤኔ ብቻ ነው አሽሙረኛ የማይሆነው። አንድ ነገር ልንገርሽኝ፣ ሁሉም አሽሙረኛ ነው። ለጥቅሙ አቀረባትኝ። ጥቅም ደግሞ ብር ብቻ አይደለም። አንድ ነገር ስነግርሽ ጥቅም፣ አዎ ለጥቅም ሰው ሁሉ ይቀርባል። ግን ጥቅም ብር ብቻ አይደለም። አዎ ለጥቅም ጥቅም ነው። ጥቅም ደግሞ ብር ብቻ አይደለም። በችሎታሽ ጥቅም አለ። አንቺ አንድ ነገር በንግግርሽ ሁሉም ነገር የምታስተካክሊ፣ በአካካደሽ፣ በስራሽ ሁሉም ነገር ጥቅም ነው። ግን ሰው አንድ ነገር የምነግርሽ እኔ እዚህ የምናወራው ስለ እሷና ስለ እሱ ነው። እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ቦቼን ደግሞ ከድሮ አንስቼ አልተከተልኩትም። እናንተ እኔ የማውቀው በአፍላ ፍቅር በምናምን ነው። አቅስ ነግረሽ ግምጃ ይገሳለ ወላሂ ለአዚም አልተከተልኩትም። እናንተ አዎ መዲናም ሁላችሁም ተከተላችሁ ሊሆን ይችላል። አቤኔና ግምጃዬን ያወኳቸው መቼ እንደሆነ ታውቂያለሽ? ገና እሷ ሳኡዲ እያለችኝ ፎታቸውን አቀናብረውት ማለት ነው። ታስታውሳላችሁ ይሆናል። ፎታቸውን ዝም ብለው እንደ ድንገት አቀናብረውት እንደው አላህውዬ ምን አለ ግን እነዚህን ሁለት ልጆች አብረህልኝ ባመጣልኝ ያልኩት። ወላሂ ለአዚም ስነግርሽኝ ያወቋቸው ደግሞ እነሱ የተዋወቁት በዚህ በሶሻል ሚዲያ። ወላሂ ለአዚም ልክ ካለ ሸዋ የምትይው ልጅ ወላሂ እነሱን ያወቋቸው እኔ ገና አሁን አይደለም። ወላሂ አቀናብረዋቸው ምናምን ነው ያየኋቸው የዛን ጊዜ ማለት ነው። እና እስካሁን ወዳቸዋለሁ ምናምን እንጂ እኔ ድሮ ቦይቸራ ገያኔ ወላሂ ለአዚም አልተከተልኳትም። እሱንም አውቀው በአፍላ ፍቅር በተራቡ ብዙ በብዙ ፊልሞች ነው። ወላሂ ውሸት አይደለም። አንዲት አስታውሱ እንደሆነ ቢጫ ሸሚዙን ለብሶ ማለት ነው ቲሸርቱን ቢጫ ቲሸርቱን ለብሶ ያቀናበሯቸው ቀን የዛን ጊዜ ነው በቃ የዛን ጊዜ ነው ያወቋቸው ሁለታቸውን። እሷን በራሷ ሙር ሜሪ እስካለ ባርባ ነው ማቃት ሜሪ ሆና ማለት ነው። መቼ ነው አቤኒዝና ግምጃ ከዛ በፊት ተቀናብረው የሚያውቁት? አቤኒዝና ግምጃ እዚህ ማዳምጭ መዲና ልንገርሽ፣ የእሷ ሱሪ ለብሳ ማለት ነው ገና ቦቸራ ጋር ጌም መጫወት የጀመሩ ቀን ገና ማለት ነው ቦቼ ጋር ጌም ተጫወቱ ብለው ገና ያመጧቸው ቀን ወላሂ የሆነ ጫራ የዛ ስም የላትም ልጅቱ እንኳን ያቀናበረቻቸው ልጅ እሱ ቢጫ ሸሚዙን ለብሶ ነው ያቀናበረቻቸው። ወላሂ ለአዚም የዛን ጊዜ ነው ወላሂ አቀናብሯቸው ዝም ብሎ አቀናብሯቸው የዛን ጊዜ ነው። ዝም በይ አንዴ ልመልስላቸው ለአቤኒዝ ልጆች። እኔ አቤኒዝን አልተናገርኩትም። ለምን አይገባችሁም? አቤኒዝ ብዙ ከሚያወራ አኩራፊ ነው አልኳችሁ። ማኩረፍ ነው ስራው። እኔ ለምን በጓደኞቹ አሽሙር ሲናገሩ ይስቃል አብሮ ለምን ዝም ይላል? ለምን አያስቆማቸውም ነው ያልኩት እንጂ እኮ እኔ አቤኒዝ ክፉ ነው፣ አቤኒዝ እንዲህ ነው፣ አቤኒዝ እንዲህ ነው አላልኩም። ለምን አቤኒዝ በጓደኞቹ ሲሳደቡ ለምን ዝም አያስብልም? የሚያከብራት ከሆነ ነው ያልኩት። እንዴ ለምን ዝም አያስብላቸውም? ስርዓት አያስይዛቸውም? ጓደኞቹ ጥቅም ሲቀርባቸው ነው ወይ እንደዚህ የሚሆኑት ነው እያልኩ ያለሁት እንጂ አቤኒዝ መቼ ክፉ ነው አልኩኝ። ሰላም እንዴት ናችሁ? ደህና ናችሁ? ሰላም እንዴት ነሽ? የምን አጀንዳ ነው የምትከፍቸው አንቺ መዲና የምትባይ? በቃ ስነ ስርዓት አድርግሽ ተቀመጭ። አንቺ ቅድም ጀምሬ ያዳምጥሽ አዳምጥሽ ትቀበጃለሽ። በቃ አርፈሽ ተቀመጭ። ይህ እኮ የተስፈኞች ቤት እንጂ የሌላ ቤት አይደለም። ችጋራ ነው እንዴ? ምን ያፈልግብሻል? ካዲያ ባለቤቷ እኮ ከታገታ እኮ እያወራን ያለ ነው። አውርጃት እህትየዋ ምን አባታቸው ተቀመጅራለች። እሷን ከፍ እሱን ዝቅ፣ እሱን ከፍ እሱን ዝቅ። ምንድን ነው? ምንም ከፍ ዝቅ ያደረገች ነገር የለም። እውነታውን ሲናገር ዝም ብለሽ ስሜ ሲጀመር ለምን ትሳደቢያለሽ? እውነቱን ትነግርሽ ሄድ ችግር አለባቸው። እንዲ ያንም ጋር ማጋባት ም ጋር ማጋባት ረስ መስራት አርጉ። ቆሻሾች ለምን ትሳደቢያለሽ? ራሷን የምታስከብረው ራሷ ናትኝ። እልከኛ ማሪ ቆየትየዋ አንድ ነገር ልንገርሽ፣ ራሷን ታስከብራለች አይደለ? እሱ ከድሮ አንስቶ እንኳን አቤኒ እሷ ለራሷ ወጣ እሱ መናገር በወሬ አይወድም፣ ሰው ጋር እንደዚህ ንግግር አይወድም ብላለች። ለራሷ በአፏ ማለት ነው። የማይካሄድ ሀቅ ነው አይደለ? አቤኒዝ ከሚያወራ ያቆጣል ያልኩት እኮ እሺ፣ ቆይ የሌለበትን አመል እንዴ ብሎ ነው አሁን ሊያመጣው የሚችለው? ጸባይ እኮ ሲወለድ የሚሰጥ ጸባይ እኮ ሲሞት የሚወለቀው ይባላል ትላለች። ሰው ነግራለች። እሷ እኮ መስክራለች እኮ። እነዚህ ሁለት ልጆች ደግሞ አሽሙረኛ ናቸው። በቃ ዝምተኛ ነው፣ መልስ አይመልስም። ከናገር የሚወሰድ ደግሞ ከልቡ ነው። ማንም የሚያውቀው ነገር አሁን ይቺ አሽቃባጭ ባለፈው ያዳጋ አሽሙር ሲናገር ነበር ማለት አይደለ? መቼ አቆመውና ቀድሞ አንድ ነገር የምነግርሽ ነገር ያዳት ያለሽኝ
ኤቢ የመሳሰሉ ልጆች አሽሙረኛ ናቸው። ስነግርሽ ከአቤኔ ውጭ እሱ